የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶዋን ማንም ያልጠበቀውን ከባድ ማስጠንቀቂያ ሰጥተዋል። ወደ ሊቢያና ካራባክ እንደገባነው ሁሉ ወደ እስራኤልም እንገባለን ሲሉ በይፋ ዝተዋል። ዓለም ለታላቁ ጦርነት ዝግጁ ናት? የመካከለኛው ምስራቅ ሰማይ በጥቁር ደመና ተሸፍኗል። የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን ማንም ያልጠበቀውንና ታሪክን የሚቀይር የጦርነት አዋጅ አውጀዋል። ወደ እስራኤል እንገባለን። ይህ ተራ የፖለቲካ ንግግር አይደለም። እስራኤልን ከካርታው ለማጥፋት የታለመ ምስጢራዊ የሱኒ አክሲስ መነሳቱን የሚያበስር የጥፋት ደወል ነው። በእርግጥ ቱርክ አዲሷ ኢራን ልትሆን ነው? ኔታንያሁስ ለምን ኤርዶጋንን እብድ ሲሉ ዘለፏቸው? ኢራንን እርሷት። አሁን ትልቁ ስጋት ቱርክ ናት። ታዋቂ የደህንነት ተንታኞች አንድ አስደንጋጭ መረጃ ይፋ አድርገዋል። ቱርክ እስራኤልን ከበባ ውስጥ የሚያስገባ የሱኒ ጦርነት ግንባር በድብቅ እየመሰረተች ነው። ኤርዶጋን ሊቢያና ካራባክ እንደገባነው ሁሉ እስራኤልም ውስጥ እንገባለን ሲሉ ምን ማለታቸው ነው? ከኔታንያሁ መታሰር ትዕዛዝ ጀርባስ እነማን አሉ? የዓለምን የኃይል ሚዛን የሚቀይረው የኤርዶጋንን አደገኛ ሴራ አሁን መግለጥ እንጀምራለን። ይህ በዲፕሎማሲው ዓለም እንደ ጦርነት አዋጅ ተቆጥሯል። እስራኤል ግን ዝም አላለችም። ባለጌው አምባገነን ስትል ኤርዶጋንን ክፉኛ ሰድበዋለች። ቱርክ የኔታንያሁ መያዝ ትዕዛዝ አወጥታለች። እስራኤል ደግሞ ግንኙነታችን ለዘላለም ይቋረጥ እያለች ነው። ባለፈው እሁድ ዕለት ኢስታንቡል ላይ የተካሄደው የፖለቲካ ፓርቲዎች ጉባኤ ትልቅ ድንጋጤ ፈጥሯል። ኤርዶጋን መድረክ ላይ ወጥተው እስራኤልን የደም ጥማት ያደረባት የዘር ማጥፋት መረብ ሲሉ ጠርተዋታል። ኤርዶጋን እንዲህ አሉ። እስራኤል ፍልስጤምንና ሌባኖስን እንዳትደመስስ እኛ ጠንካራ መሆን አለብን። ልክ ናጎርኖ ካራባክ እንደገባ ነው፣ ልክ ሊቢያ እንደገባ ነው ሁሉ በእስራኤልም ላይ ተመሳሳይ እርምጃ እንወስዳለን። ይህን እንዳናደርግ የሚከለክልን ነገርም የለም ብለዋል። ኤርዶጋን እያጣቀሱ ያሉት የቱርክን የቅርብ ጊዜ ወታደራዊ ስኬቶች ነው። በሊቢያ በነበረው የእርስ በርስ ጦርነት አቅጣጫ ቀይረዋል። በካራባክ ደግሞ አዘርባይጃን አርሜኒያን እንድታሸንፍ ቁልፍ ሚና ተጫውተዋል። አሁን ደግሞ አይናቸውን ወደ እስራኤል አዙረዋል። ኤርዶጋን እስራኤል በሊባኖስ 1.2 ሚሊዮን ሰዎችን አፈናቅላለች፣ የፍልስጤም እስረኞችን ለመግደልም የሞት ቅጣት ሕግ አጽድቃለች ሲሉ ይከሳሉ። የኤርዶጋን ንግግር እስራኤልን ክፉኛ አስቆጥቷታል። የእስራኤል የቅርስ ሚኒስትር የሰጡት ምላሽ ግን እጅግ አስፈሪና ዘለፋ የተሞላበት ነው። ኤርዶጋንን ዲክታተር ወይም ራሱን እንደ ትልቅ የሚያይ አምባገነን ሲሉ ጠርተውታል። ሚኒስትሩ እንዲህ አሉ። ሰሜን ቆጵሮስን የወረረች ኩርዶችን የምትጨፈጭፍ ቱርክ ስለ ሞራል ልታስተምረን አትችልም። በኢኮኖሚዋ የከሸፈችና ዲሞክራሲዋ የሞተባት ሀገር መሪ ሆነው ራሳቸውን እንደ ኦቶማን ስልጣን የሚያዩት ኤርዶጋን ምንም ያልሆኑ ምስኪን ታይራንት ወይም አምባገነን ናቸው ብለዋቸዋል። ሚኒስትሩ በዚህ አላበቁም። ኤርዶጋን በኔታንያሁ እግር ስር ሲንበረከኩ የሚያሳይ በአርቲፊሻል ኢንቴሊጀንስ ኤአይ የተሰራ ምስል በማህበራዊ ሚዲያ ለቀዋል። ከቱርክ ጋር ያለንን ግንኙነት ሙሉ በሙሉ የምንበጥስበት ጊዜ አሁን ነው ሲሉ ለመንግስታቸውም ጥሪ አቅርበዋል። ጭቅጭቁ ወደ ፍርድ ቤትም አምርቷል። የቱርክ አቃቢ ሕግ ጠቅላይ ሚኒስትር ኔታንያሁ እና የመከላከያ ሚኒስትር እስራኤል ካትስን ጨምሮ 35 የእስራኤል ባለሥልጣናት ላይ ክስ መስርቷል። ለምን? በጥቅምት 2025 በቅርቡ ሱመድ የተባለችውን የጋዛ እርዳታ መርከብ እስራኤል በቁጥጥር ስር በመዋሏ ነው። በዚህ መርከብ ላይ ታዋቂዋ የአካባቢ ጥበቃ ተሟጋች ግሬታ ተንበርግ ጭምር ነበረች። ቱርክ እስራኤል በዓለም አቀፍ ውሃ ላይ ወታደራዊ ጥቃት ፈጽማለች በማለት ኔታንያሁ እንዲታሰሩ ትዕዛዝ አወጥታለች። ኔታንያሁ ግን ይህን የቱርክ ውሳኔ የወረቀት ነብር ሲሉ አጣጥለውታል። ኤርዶጋን የገዛ ዜጎቹን ኩርዶችን የጨፈጨፈ ሰው ነው ሲሉ መልሰዋል። የእስራኤሉ ብሔራዊ ደህንነት ሚኒስቴር ደግሞ በኤክስ ገጻቸው ላይ እጅግ ጸያፍ ስድብ ኤርዶጋንን ሰድበዋል። ቱርክን በበኩሏ ኔታንያሁን የዘመናችን ሂትለር ስትል ጠርታቸዋለች። አሁን ትልቁ ጥያቄ ይህ ነው። ቱርክ በእርግጥ እስራኤልን ትወራለች? ቱርክ የኔቶ አባል ሀገር ናት። እስራኤል ደግሞ የአሜሪካ የቅርብ ወዳጅ። ቱርክ እስራኤልን ብትነካ አሜሪካን እንደ መንካት ይቆጠራል። ሆኖም ኤርዶጋን በሀገር ውስጥ ያላቸውን ተቀባይነት ለመጨመርና በእስልምናው ዓለም እንደ መሪ ለመታየት ይህን ንግግር መጠቀማቸው አይቀርም። በሌላ በኩል እስራኤል በጋዛና በሊባኖስ በከፈተችው ጦርነት ምክንያት ቱርክ ከፍተኛ ጫና ውስጥ ናት። የሁለቱ ሀገራት ኢኮኖሚያዊ ግንኙነት ሙሉ በሙሉ ተቋርጧል። ይህ የቃላት ጦርነት ወደ ሚሳኤል ጦርነት ካመራ ግን ቀጣናው ብቻ ሳይሆን መላው ዓለም ወደማይወጣበት ቀውስ ውስጥ ይገባል። ዓለም እስካሁን የፈራችው ኢራንን ነበር። አሁን ግን አዲስና እጅግ አስፈሪ ተጫዋች ብቅ ብሏል። ታዋቂው የመካከለኛው ምስራቅ ተንታኝ ዮኒ ቤን ሜናሄም አንድ አስደንጋጭ ማስጠንቀቂያ ሰጥቷል። ቱርክ አዲሷ ኢራን ናት።
ይህ የቃላት ጦርነት ብቻ አይደለም። ኤርዶጋን እስራኤልን በወታደራዊ ኃይል ለመውረር በይፋ ዝተዋል። ከዚህ ዛቻ ጀርባ ግን እስራኤልን ብቻ ሳይሆን መላውን የመካከለኛው ምስራቅን ካርታ የሚቀይር ሚስጥራዊ ዕቅድ ተደብቋል። የእስራኤል የደህንነት ተንታኞች በኤርዶጋን ንግግር አልተገረሙም፣ ይልቁንም ደንግጠዋል። ዮኒቤን ማናሄም እንደሚለው የቱርክ ስትራቴጂ ከኢራን እጅግ የከፋ ነው። ኢራን በሺዓ እስልምና የምትመራ ስትሆን ኤርዶጋን ግን የሱኒ እስልምና አክሲስ ለመፍጠር እየሰራ ነው። የኤርዶጋን እቅድ ግልጽ ነው። የኢራን አገዛዝ ደክሞ ሲወድቅ የሚፈጠረውን ክፍተት ቱርክ መሙላት ትፈልጋለች። ከሳውዲ አረቢያ ከግብፅና ከፓኪስታን ጋር በመሆን አዲስ ወታደራዊና ፖለቲካዊ ኃይል በመፍጠር እስራኤልን ረፍት መንሳት ደግሞ ዋነኛ ዓላማዋ ነው። ኤርዶጋን ራሱን እንደ አዲሱ የእስልምና ዓለም መሪ ወይም ሱልጣን አድርጎ እየሳለ ነው። ይህ ማስፈራሪያ ብቻ አይደለም። ቱርክ በሊቢያ የጦርነቱን አቅጣጫ ቀይራለች። በአዘርባይጃንና በአርሜኒያ ጦርነት ወቅትም አዘርባይጃን እንድታሸንፍ ያደረገችው የቱርክ ድሮንና ወታደራዊ ድጋፍ ነው። አሁን ኤርዶጋን ይህንን ጉልበት በእስራኤል ላይ ለመጠቀም እያሰበ ነው። እኛ ጠንካራ መሆን አለብን የሚለው ንግግራቸው ቱርክ ለእስራኤል ቀጥተኛ ወታደራዊ ስጋት እየሆነች መምጣቷን ያሳያል። የመካከለኛው ምስራቅ ፖለቲካን የሚተነትነው ቤን ማናሄም ሌላ ምስጢር ሰው ይጠቅሳሉ። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን የቀድሞ የደህንነት መስሪያ ቤት ኃላፊ ሲሆኑ የኤርዶጋን የቀኝ እጅ ናቸው። ይሁን እንጂ በሁለቱ መካከል የሥልጣን ሽኩቻ እንዳለ ይነገራል። ፊዳን ኤርዶዋንን ተክተው የቱርክ መሪ ለመሆን እቅድ እንዳላቸውም ይገመታል። ፊዳን ከኤርዶጋን የበለጠ ረቂቅና አደገኛ ሰው እንደሆኑ እስራኤል ትሰጋለች። ቱርክና እስራኤል ለዘመናት የቆየውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ሊበጥሱ ተቃርበዋል። ኤርዶዋን አዲሱን የሱኒ አክሲስ በመምራት ኢየሩሳሌምን ለመቆጣጠር የሚያልሙት ህልም ይሳካ ይሆን ወይስ እስራኤል እንዳለችው ቱርክ በኢኮኖሚ ቀውስ የወደቀች ወረቀት ነብር ሆና ትቀራለች? ይህ ፍጥጫ ወደ ቀጥታ ጦርነት ካመራ ኔቶና አሜሪካ የየትኛው ጎን ይቆማሉ? ዓለም ለታላቁ ጦርነት መዘጋጀት አለባት። ኤርዶጋን ልክ ካራባክና ሊቢያ እንደገባ ነው ሁሉ እስራኤልም ውስጥ እንገባለን ሲሉ ምን ማለታቸው ነው? ይህን ለመረዳት ቱርክ በቅርብ ዓመታት ያደረገችውን ማየት አለብን። በናጎሮኖ ካራባክ ጦርነት ወቅት ቱርክ አዘርባይጃን እንድታሸንፍ ቁልፍ ሚና ተጫውታለች። በሊቢያም ቢሆን የቱርክ ወታደራዊ ጣልቃ ገብነት የጦርነቱን ሚዛን ቀይሮታል። አሁን ኤርዶዋን ጠንካራ ከሆንን እስራኤልን መግታት እንችላለን እያሉ ነው። ይህ ማለት ቱርክ የባህር ኃይሏን የአየር ኃይሏንና የድሮን ቴክኖሎጂዋን ተጠቅማ ወደ እስራኤል ድንበር የመጠጋት እቅድ እንዳላት ፍንጭ እየሰጠች ነው። እስራኤል ግን ይህን ንግግር እንደ ሜጋሎማኒያ ወይም እንደ እብደት ትቆጥረዋለች። ታዲያ ዓለም ለታላቁ ጦርነት መዘጋጀት አለባት? መልሱ አዎ ሊሆን ይችላል። ቱርክ የኔቶ አባል ናት። እስራኤል ደግሞ የአሜሪካ የልብ ጓደኛ። በሁለቱ መካከል የሚነሳ ማንኛውም ብልጭታ አሜሪካን፣ አውሮፓንና ሩሲያን ወደ ጦርነቱ ሊስብ ይችላል። ኤርዶጋን በሶሪያ ያላቸውን ወታደራዊ ተጽዕኖ እያሳደጉ ነው። የውጭ ጉዳይ ሚኒስትሩ ሃካን ፊዳን ደግሞ ከኤርዶጋን በበለጠ ሁኔታ እስራኤልን የሚቃወም አዲስ ስትራቴጂ እየነደፉ ነው። ቱርክ በእርግጥ እስራኤልን ወራ ኢየሩሳሌም የእኛ ናት የሚለውን ንግግር ወደ ተግባር ትቀይረው ይሆን? ዛሬ ያየነው መረጃ የሚያሳየው የመካከለኛው ምስራቅ ውጥረት ከቁጥጥር ውጭ እየወጣ መሆኑን ነው። ኤርዶጋን እንገባለን ሲሉ ኔታንያሁ ደግሞ መቃብራችሁን ትቆፍራላችሁ እያሉ ነው። ዓለም ለታላቁ ጦርነት አፋፍ ላይ ትገኛለች። ትልቁ ጥያቄ ግን ይህ ነው። እስራኤል በአንድ በኩል ጋዛ፣ በሌላ በኩል ሊባኖስ፣ በሌላ በኩል ሶሪያና የመን፣ አሁን ደግሞ ከሰሜን ቱርክ ቢመጡባት መቋቋም ትችላለች? እስራኤል በሁሉም ግንባር መዋጋት ትችላለች ወይስ ይህ የጥፋቷ መጀመሪያ ነው? ኢራን ከደቡብና ከምስራቅ እስራኤልን በከበባ ውስጥ ስታስገባ፣ ቱርክ ደግሞ ከሰሜንና ከባህር በኩል የእስራኤልን መተንፈሻ ለመዝጋት አቅዳለች። ኤርዶጋን እንደ ኦቶማን ሱልጣን ኢየሩሳሌምን ለመቆጣጠር ያላቸው ህልም እስራኤልን በሁሉም አቅጣጫ በሚከፈት ጦርነት የመደቆስ ስትራቴጂ ነው። እስራኤል በአሁኑ ሰዓት በ7 ግንባር ላይ ትገኛለች ተብሎ ይታመናል። ጋዛ፣ ዌስት ባንክ፣ ሌባኖስ፣ ሶሪያ፣ ኢራቅ፣ የመንና ኢራን። አሁን ቱርክ 8ኛ ግንባር ሆና ብትመጣ እስራኤል ምን አይነት ዝግጅት አላት? የእስራኤል መከላከያ ሰራዊት ዓለም አቀፍ ደረጃ ያለው ቴክኖሎጂ አለው። ነገር ግን የሰው ኃይል እጥረትና የጥይት ክምችት ለረጅም ጊዜ ጦርነት እንቅፋት ሊሆን ይችላል። ቱርክ ደግሞ ከእስራኤል በብዙ እጥፍ የሚበልጥ ሰራዊት አላት። የእስራኤል አየር ኃይል የቱርክን ግዙፍ የባህር ኃይልና የድሮን መንጋ መቋቋም ይችላል? ባለሙያዎች እንደሚሉት እስራኤል እንዲህ አይነት ሰፊ ወረራ ቢመጣባት የኒውክሌር አማራጭን ጭምር ልታስብ ትችላለች የሚል ስጋት አለ። ኤርዶጋን ወደ ካራባክና ሊቢያ እንደገባ ነው ሁሉ ይበሉ እንጂ እስራኤል እንደ ሊቢያ አይደለችም። እስራኤል የአሜሪካ የልብ
ጓደኛ ናት። ቱርክ እስራኤልን ብትነካ ኔቶ ውስጥ ትልቅ ቀውስ ይፈጠራል። ቱርክ በሶሪያ በኩል ወታደራዊ አቅሟን እያጠናከረች ነው። አሜሪካ ከቀጠናው ከወጣች ወይም ትኩረቷ ቢከፋፈል ኤርዶጋን አጋጣሚውን ተጠቅመው የእስልምናው ዓለም አዳኝ ለመሆን ጦርነት ሊጀምሩ ይችላሉ። እስራኤል ደግሞ ለማንኛውም አይነት ጥቃት ዝግጁ ነን ብላለች። የቱርክና የእስራኤል ፍጥጫ የሶስተኛው የዓለም ጦርነት መጀመሪያ ሊሆን ይችላል። እስራኤል በሁሉም ግንባር የመዋጋት አቅም ቢኖራትም የቱርክ ጣልቃ ገብነት ግን ጨዋታውን ይቀይረዋል። ኤርዶጋን በእርግጥ እስራኤልን ይወሩ ይሆን ወይስ ስልጣናቸውን ለማጠናከር የሚጠቀሙበት የፖለቲካ ካርድ ነው? እናንተስ ምን ታስባላችሁ? ቱርክ እስራኤልን የመውረር አቅም አላት ወይስ ይህ ሁሉ የፖለቲካ ጨዋታ ነው? ሶስተኛው የዓለም ጦርነት ከመካከለኛው ምስራቅ ይነሳ ይሆን? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ከኛ ጋር ይሁኑ። ስለተከታተላችሁን እናመሰግናለን።